ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮ ቴሌኮም ጠቅላላ ሀብቱ 420 ቢሊዮን ብር መድረሱን አስታወቀ። ኢትዮ ቴሌኮም በ2018 በጀት ዓመት አጠቃላይ ሀብቱ 27 በመቶ በማሳደግ 420 ቢሊዮን ብር ማድረሱን አስታወቀ። ኢትዮ ቴሌኮም የ2018 በጀት ዓመት የሥራ አፈጻጸም ሪፖርት በሚመለከት ሐሙስ ሐምሌ 16 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። በመሠረተ ልማት፣ በቴክኖሎጂ ሀብቶችና በዲጂታል አቅሞች ባደረገው ኢንቨስትመንት በ2018 በጀት ዓመት አጠቃላይ ሀብቱን 420 ቢሊዮን ብር ማድረሱን ከሐምሌ 2017 እስከ ሰኔ 2018 ዓ.ም ያለው ይፋ የተደረገው ዓመታዊ የሥራ አፈጻጸም ሪፖርቱ ያመለክታል። ኩባንያው ለባለአክሲዮኖቹ ለባለድርሻ አካላት ከፍተኛ እሴት መፍጠር መቻሉን፣ ለዚህም በበጀት ዓመቱ ያከናወነው ጠንካራ የፋይናንስ ማገገም በዘላቂ እድገትና በስትራቴጂካዊ ዘርፎች ላይ ባደረገው ኢንቨስትመንት አማካኝነት መሆኑን አስታውቋል። አጠቃላይ ሀብቱ ማደጉ የኩባንያው የወደፊት ገቢ የማመንጨት አቅምና የተቋሙ እሴት እንደሚያጠናክር ጠቁሟል። የበጀት ዓመቱ ሲጀመር ኩባንያው 235 ቢሊዮን ብር ገቢ ለማግኘት አቅዶ እንደነበር የገለጹት የኩባንያው ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ፣ በመካከለኛው ምስራቅ የተከሰተው ጦርነት ባስከተለው ጫና ምክንያት ዘጠነኛ ወር ላይ ወደ 215 ቢሊዮን ብር ዝቅ እንዲል ማስተካከያ እንዲደረግበት የሥራ አመራር ቦርዱ ተወያይቶ መወሰኑን አስረድተው 44 በመቶ የሚሆኑ የሞባይል ጣቢያዎችም በጄኔሬተር ታግዘው እንደሚሰሩ በተፈጠረው እጥረት ምክንያት ነዳጅ አዘዋውሮ መጠቀም ባለመቻሉ ከእነዚህ ጣቢያዎች የሚገኘው ገቢ በከፍተኛ ሁኔታ መውረዱ ለዕቅዱ መሻሻል ምክንያት መሆኑን ገልጸዋል። በመሆኑም በበጀት ዓመቱ 215.82 ቢሊዮን ብር ገቢ በማመንጨት የዕቅዱ 99.7 በመቶ ማሳካት መቻሉን፣ ካለፈው በጀት ዓመት ጋር ሲነጻጸርም የ33.2 በመቶ እድገት ማሳየቱን አስታውቋል። ከተገኘው ገቢ ውስጥ ከፍተኛው ድርሻ ማለትም 31 በመቶ የሚይዘው የኢንተርኔት አገልግሎት መሆኑን፣ 23.5 በመቶ ደግሞ የሞባይል ድምፅ አገልግሎት እንደሚይዝ ተናግረዋል። በተጨማሪም 9.1 በመቶ የተጨማሪ እሴት አገልግሎት፣ 8 በመቶ ዓለም አቀፍ አገልግሎት፣ 7.1 በመቶ የኢንተርፕራይዝ መፍትሄዎች፣ 3.3 በመቶ ብሔራዊ መታወቂያ፣ 4.0 በመቶ የዲቫይሶች ሽያጭና 3.6 በመቶ ቴሌብር መሆናቸውን አብራርተዋል። የተገኘው ገቢ ኩባንያው ባደረገው የዋጋ ጭማሪ ምክንያት ስለመሆኑ ጥያቄ የቀረበላቸው ዋና ሥራ አስፈጻሚው ገቢው እንዲያድግ መጠነኛ የሆነ አስተዋጽኦ አድርጓል ብለው፣ ነገር ግን ሌሎች የተወሰዱ እርምጃዎች ዋናውን ቁልፍ ሚና መጫወታቸውን ገልጸዋል። የዋጋ ጭማሪ የተደረገው የበጀት ዓመቱ የመጀመሪያ አጋማሽ ዓመት ከተጠናቀቀ በኋላ እንደነበር አስታውሰው፣ ሆኖም አሁን ኢትዮ ቴሌኮም በዓለም ላይ ካሉ የቴሌኮም ኦፕሬተሮች አገልግሎት በርካሽ ያቀርባል ተብሎ የሚታወቅ መሆኑን ተናግረዋል። ኢንዱስትሪው መሪዎች እኔን ጨምሮ የሚወቅሱኝ ዋጋ በጣም ዝቅ አድርጋችኋል ብለው ነው በማለት ገልጸዋል። የኩባንያው ሥራ ማስኬጃ ወጪዎች ብቻ ተቀንሰው የሚሰላውንም ትርፍ ሲያስረዱም ካለፈው በጀት ዓመት 74.4 ቢሊዮን ብር ወይም 51.9 በመቶ በመጨመር 113.1 ቢሊዮን ብር መገኘቱን፣ ያልተጣራ ትርፉም ካለፈው ዓመት ከተገኘ 63 ቢሊዮን ብር 43.5 በመቶ በማደግ 92.9 ቢሊዮን ብር መሆኑን ገልጸዋል። የማክሮ ኢኮኖሚ ማሻሻያ ተከትሎ ያጋጠመው የዋጋ ግሽበት፣ የውጭ ምንዛሬ እጥረት፣ ባልተረጋጋ የውጭ ምንዛሬ ገበያ ምክንያት የሚፈጠሩ የንግድ መዋዠቅ ተጽዕኖዎች፣ የሥራ ማስኬጃና የካፒታል ወጪዎች በተለይም በግዢ ወደ አገር ውስጥ የሚገቡ የኔትወርክ ዕቃዎች ዋጋ ከፍ እንዲል ማድረጋቸው ኩባንያው ሪፖርት ያስረዳል። እነዚህ ችግሮች የጥሬ ገንዘብ ፍሰት ላይ ተጽዕኖ ማሳደራቸውን፣ ችግሮች ለመፍታት ፈቃድ ባላቸው አስመጪዎች በግልጽ ጨረታ ግዢ፣ የራስ አቅም አቅርቦት በመጠቀም የተሳለጠ የሀብት አቅርቦት ማዕቀፍ ከአማራጭ የፋይናንስ ዘዴዎች ጋር መተግበርም ተገልጿል። በበጀት ዓመቱ 242.459 የደህንነት ስጋቶች በመለየትና በመተንተን መከላከል መቻሉና ለዲጂታል አገልግሎት ዋነኛ ፈተና የሆነውን የሳይበር ጥቃት ለመከላከል የኩባንያው ዋና ሲስተሞች ደህንነት ለመጠበቅ በቴክኖሎጂ የታገዘ የፈቃድ አሰጣጥ ሥርዓት ተግባራዊ መደረጉን ጠቁሟል። በአጠቃላይ የደንበኞች ቁጥር
90.1 ሚሊዮን መድረሱን ያስታወቀው ዋና ስራ አስፈጻሚው ከዚህ እቅዱ 101.7 በመቶ ማሳካቱንና በአገልግሎቱ አይነት ሲገለጽም የሞባይል ድምፅ ደንበኞች 86.91 ሚሊዮን፣ የሞባይል ዳታ ተጠቃሚዎች 51.53 ሚሊዮን፣ የፊክስድ ብሮድባንድ ደንበኞች ደግሞ 1 ሚሊዮን ደርሰዋል ብሏል። በበጀት ዓመቱ 8.54 ሚሊዮን አዳዲስ ደንበኞች በማፍራት የቴሌ ብር ጠቅላላ ደንበኞች ቁጥር 60.6 ሚሊዮን መድረሱን ይህም የዕቅዱ 96.9 በመቶ መሆኑን ወይዘሮ ፍሬሕይወት ገልጸዋል። ከደንበኞቹ ቁጥር ባለፈው 2.61 ቢሊዮን ግብይቶች ማስተናገዱ የግብይቱ የገንዘብ መጠንም 4.11 ትሪሊዮን ብር መድረሱንና አገልግሎት መስጠት ከጀመረበት ጊዜ ጀምሮ 9.13 ትሪሊዮን ብር የሚገመት ግብይት እንደተከናወነበትም አብራርተዋል። ወደ ህዝባዊ አክሲዮን ማህበርነት መሸጋገሩን በኢትዮጵያ ሰነድ መዋዕለ ንዋይ ገበያ የመጀመሪያውን ይፋዊ አክሲዮን ምዝገባ ማከናወን ሪፖርቱ ያስታውሳል። በመሆኑም የሁለተኛ ደረጃ አክሲዮን ገበያ ግብይት ከጀመረበት ግንቦት 18 ቀን 2018 ወዲህ የአንድ አክሲዮን ዋጋ ከ300 ብር ወደ 852 ብር ማደጉን ሪፖርቱ ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።